ሰላም እንዴት ቆያችሁልኝ? ውድ የ433 ስፖርት በኢትዮጵያ ቤተሰቦች የካራቦ ካፕ የግማሽ ፍጻሜ ሁለተኛ ጨዋታ የሆነው የለንደን ደርቢ በስታንፎርድ ብሪጅ የሚከናወነው የአርሰናልና የቼልሲን የሚያደርጉትን ጨዋታ ከጨዋታ በፊት ምን አይነት የጨዋታ ስልት ይዘው ይመጣሉ፣ ታሪካቸውስ በዚህ ውድድር ላይ ምን አይነት ተሳትፎ ነበራቸው የሚለውን ሁለቱን ቡድኖች አጠር ባለ መልኩ ይዤላችሁ አቀርባለሁ። እስከ ፕሮግራሙ ፍጻሜ አብራችሁ የምቆየው እኔ ኤፍሬም ታምሩ ነኝ። ያው ካራቦ ካፕ በእንግሊዝ ካሉ ትልቅ ውድድሮች መካከል በሶስተኛነት የሚጠቀስ ነው በግዙፍነቱ። አንደኛው እንግሊዝ ፕሪሚየር ሊግ፣ ሁለተኛው ኤፍኤ ካፕ፣ ሶስተኛው ደግሞ ካራቦ ካፕ። ያው ካራቦ ካፕ ከቅርብ ጊዜ ወዲህ የካራቦ የሚባለው ትልቁ የመጠጥ ኢንዱስትሪ ስፖንሰር ካደረገው በኋላ የመጣ ነገር ነው። ከዛ በፊት ኢኤፍኤል ሊግ ካፕ ወይም የእንግሊዝ ሊግ ካፕ ተብሎ ነበር የሚጠራው። የእንግሊዝ እግር ኳስ ማህበር የሚያዘጋጀው ውድድር ነው። በጣም ብዙ ፉክክር ያለበትና እስከ ፍጻሜው ድረስ ድንቅ እግር ኳስን የምንመለከትበት ውድድር ነው። ታዲያ በዚህ ውድድር ዓመት ቼልሲ፣ ኒውካስል፣ አርሰናል፣ ማንቸስተር ሲቲ እስከ ግማሽ ፍጻሜ ደርሰዋል። ለፍጻሜው በዌምብሊ የሚከናወኑ ጨዋታ ላይ ማን ይደርሳል የሚለውን ነገር አብረን የምንመለከት ይሆናል። ዛሬ ሙሉ ትኩረታችን በቼልሲና በአርሰናል የሚከናወነውን በስታንፎርድ ብሪጅ የሚከናወኑን ጨዋታ ላይ ያተኩራል። እስካሁን ሁለቱ ቡድኖች በዚህ ውድድር ብቻ 7 ጊዜ ተገናኝተዋል። በካራቦ ካፕ ማለት ነው። የሁለቱ ቡድኖች የመጨረሻቸው ግንኙነታቸው በካራቦ ካፕ በ2017-18 ማሪዮ ሳሪ ከኡናይ ኤምሬ በነበረው ጨዋታ ላይ ነው። ያን ጊዜም ቼልሲ የመጀመሪያውን በስታንፎርድ ብሪጅ 0-0፣ ሁለተኛውን ጨዋታ ደግሞ በኤሚሬትስ 2-1 ያሸነፈበት ኤዲን ሃዛርድ ሁለቱንም ጎሎች ያስቆጠረበት የቅርብ ጊዜ ትውስታችን ነበረ። ያን ጊዜ ሊቨርፑል ነው ሻምፒዮን ነው። በፋይናሊስት ደግሞ ቼልሲ ነበርና በጣም ብዙዎቹ አንድ ኢንተረስት የሆነ ታሪክ አለ በዛ ጨዋታ ላይ። የኬፓ አሪዛባላጋና የማሪዮ ሳሪ ግጭት በብዙዎች ዘንድ ትውስታ ፈጥሯል። ጨዋታው መገባደጃ ላይ ኬፓ አሪዛባላጋ ተጎድቶ ሜዳ ውስጥ ተኛ። ከዛ በኋላ የሕክምና ባለሙያዎች መጥተው እርዳታ ሰጡት። ጨዋታው እንደሚቀጥል እሱም የሕክምና ባለሙያዎችም ኦልሬዲ ለአናውንስ አደረጉ ለኮቺንግ ስታፉ። ግን የማሪዮ ሳሪ ውሳኔ የዛ ሰዓት ላይ የቡድኑ ግብ ጠባቂ የነበረው ዊሊ ካባሬሮ ገብቶ በፍጹም ቅጣት ምት አንጻራዊ ከኬፓ አሪዛባላጋ የተሻለ ስለሆነ እሱ እንዲገባ ነበር የሚፈልገው። ኬፓ አሪዛባላጋ ግን በሚገርም ሁኔታ እኔ ቀጥላለሁ ብሎ በጣም ብዙ አቧራ እንደተነሳ ትዝ ይለናል። ማሪዮ ሳሪም ጨዋታውን አቋርጦ ወደ መልበሻ ክፍል እንደገባ ብዙዎች የምታስታውሱት ይሆናል። ያን ጊዜ ሊቨርፑል ሻምፒዮን መሆኑ የቅርብ ጊዜ ትውስታችን ነው። ታዲያ በአጠቃላይ በሁለቱ የእርስ በርስ ግንኙነታቸው በዚህ በካራቦ ካፕ 7 ጊዜ ሲገናኙ ቼልሲ ነው በብዙ ጊዜ ማሸነፍ የሚችለው። 5ቱን አሸንፏል። አርሰናል አንድ ብቻ ነው ያሸነፈው በ1997-98። ከዛ ውጭ ያለውን ብዙውን ጊዜ ቼልሲ ነው ባለድል የሚሆነውና የካራቦ ካፕ ስፔሻሊስት ከሚባሉ ቡድኖች መካከል አንደኛው በተለይ ከአርሰናል ጋር ሲገናኙ ማለት ነው። ግን ከቅርብ ጊዜ ወዲህ በተለይ በስታንፎርድ ብሪጅ ቼልሲ አርሰናልን ማሸነፍ ከብዶታል። በጣም የተለያዩ ጊዜ ለመጨረሻ ጊዜ አርሰናል በስታንፎርድ ብሪጅ የተሸነፈው በዚሁ በማሪዮ ሳሪ አሰልጣኝነት በ2018 3-2 ነው። ከዛ በኋላ የተለያዩ አሰልጣኞች ቼልሲን ተረክቧል። ፍራንክ ላምፓርድ፣ ቶማስ ቱሄል፣ የቅርብ ጊዜው ኢንዞ ማሬስካ፣ ማሪሲዮ ፖቼቲኖ። ግን ሁሉም አሰልጣኞች በስታንፎርድ ብሪጅ አርሰናልን ማሸነፍ አልቻሉም እና የቅርብ ጊዜ ትውስታው በተለይ በስታንፎርድ ብሪጅ ትንሽ አስቸጋሪ ሆኖበታል ለቼልሲ። አጠቃላይ የእርስ በርስ ግንኙነታቸው ምን ይመስላል የሚለውን ነገር ስንመለከት 212 ጊዜ ተገናኝተዋል። 66 ጊዜ ቼልሲ አሸንፏል። 62 ጊዜያቸው ወጥቷል። አርሰናል 84 ጊዜ ማሸነፍ ችሏል። በዚህ በእንግሊዝ ፕሪሚየር ሊግ ታሪክ ወይም በእንግሊዝ እግር ኳስ ማህበር ታሪክ በእንግሊዝ እግር ኳስ ታሪክ በእርስ በርስ ግንኙነት ሁለት ቡድኖች እርስ በርስ ግንኙነታቸው በማድረግ በጣም ከፍ ካሉ ቡድኖች መካከል የሁለቱ ጨዋታ ነው። አርሰናል ከቼልሲ በተለይ ቼልሲ ከአርሰናል
በሚያደርጉት ጨዋታ ላይ በጣም ብዙ ውጥረቶች የሚነበሩበት በጣም የቅርብ ጊዜ ትውስታችን 6-0 በስታንፎርድ ብሪጅ ሳሙኤል ኤቶ ያኔ የጆዜ ሞሪኒዮ እና የአርሰን ቬንገር 1000ኛው ጨዋታ በነበረበት ጊዜ ላይ ትውስታችን ነውና በጣም ፉክክር ያለበት ኢንቴንሲቲ ያለው አልሸነፍ ባይነት በእያንዳንዱ ፍልሚያ በታክቲካል አፒላቸው በጣም የሚደንቅ እግር ኳስ የምንመለከትበት ጨዋታ ነው። እንደሚታወቀው ሌሚ ሮዞሪዮ ከሳምንት በፊት የቼልሲ ዋና አሰልጣኝነት መሆኑን ተረክቦ ስራውን ጀምሯል። ኢንዞ ማሪስካ ከ15 ቀን በፊት ከቼልሲ እንደተለያየ ያየነው እውነታ ነበርና ሮዛሪዮ ባለፈው ሳምንት ቅዳሜ ምሽት ላይ በኤፍኤ ካፕ ጨዋታ 5-1 ማሸነፍ ችሏል። ማሸነፍ ብቻ ሳይሆን በቼልሲ ታሪክ ውስጥ በተለይ ከቅርብ ጊዜ ወዲህ አብዛኞቹ አዳዲስ አሰልጣኞች የመጀመሪያ ጨዋታቸውን ማሸነፍ ሲቸግራቸው ተመልክተናል። ሌሚ ሮዛሪዮ ግን በተቃራኒው ጨዋታውን በድል አድርጎ ከአንቶኒዮ ኮንቴ በኋላ ከ2017 በኋላ ለመጀመሪያ ጊዜ በመጀመሪያ የቼልሲ ጨዋታው ላይ ድል ሲያደርግ ደግሞ 5-1 ነው ያሸነፈው። ያንን ደግሞ በሰፊ ጎል ኢንተርቫል ሲያሸንፍ ሁለተኛው አሰልጣኝ ሆኗል። በመጀመሪያው ጨዋታ በሰፊ ጎል ኢንተርቫል ያሸነፈው 2008 ላይ ፊሊፕ ስኮላሪ ነበረ የቼልሲው አሰልጣኝ። 2008 ላይ 4-0 አሸንፈው ያንን ደግሞ መጋራት ችሏል ማለት ነው። ቼልሲ አጠቃላይ በሜጀር በሚባሉ ቶርናመንቶች ላይ 63 ጊዜ ግማሽ ፍጻሜ ደርሷል። ከ63 ጊዜ ደግሞ 17ቱ በካራቦ ካፕ ነውና በካራቦ ካፕ ላይ ምን ያህል ጠንካራ ቡድን እንደሆነ ተመልክተናል። ግን ትንሽ ቁጥሩ በግማሽ ፍጻሜ ላይ በጣም በተደጋጋሚ የሚደርስ ቢሆንም ዋንጫውን ማሳካት የቻለው ግን 5 ጊዜ ብቻ ነውና በግማሽ ፍጻሜ በጣም መድረስ ይችላል። ግን በግማሽ ፍጻሜ በጣም ብዙ ጨዋታዎች ከተሸነፉ ቡድኖች መካከል አንደኛ ነው። እንዳልኳቸው 5 ጊዜ ሻምፒዮን ሆኗል። የቅርብ ጊዜ ሻምፒዮን ነው 2015 ነበረ። ጆዜ ሞሪኒዮ ካልተሳሳት ከተባረረ በኋላ ያገኙት ውድድር ነበረ። የዘንድሮ የቼልሲ ካራቦ ካፕ ውድድር ምን ነበረ? በተሳትፎስ ማን ገጥሞ ነው እዚህ ግማሽ ፍጻሜ ላይ የደረሰው የሚለውን ነገር እንመልከት። በሶስተኛው ዙር የመጀመሪያው ጨዋታ ሊንከን ሲቲን የገጠመ ሲሆን ከሜዳው ውጪ ነው 2-1 ነበር ያሸነፈው። ጆርጂና ቤናዌንቶ ባስቆጠሩት ጎል ነው ያንን ጨዋታ ያሸነፉት። አራተኛ ዙር ላይ ወልቭስን 4-3 ያሸነፉበት ሳንቶስ፣ ጆርጅ፣ ስቲቫዮና ጊተንስ በተለይ ስቲቫዮ ጎል በካራቦ ካፕ በውድድሩ በእድሜ ትንሹ ተጫዋች ሆኖ ጎል ያስቆጠረ በመሆን ሪከርድ የበጠሰበት ነበረ። ከዛ በሩብ ፍጻሜው ካርዲፍ ሲቲን 3-1 ያሸነፈበት ጨዋታ ነው። ጋርናቾና ኔቶ ያስቆጠሩበት ነው። ቼልሲ በዚህ ውድድር ዓመት አጠቃላይ በሁሉም ውድድሮች ላይ ግራ የሚያጋባ ውድድርን እያሳለፈ የሚገኘው በመጀመሪያዎቹ ውድድር ጨዋታዎች ላይ ትንሽ የተቸገረ ይመስል ነበር ኢንዞ ማሪስኮ። ከዛ በኋላ በመሀል ላይ በጣም አስደናቂ ቡድን ሰርቶ ኢቨን ከወራቶች በፊት በተለይ ባርሴሎና 3-0 ያሸነፈበት አርሰናልን በሁለተኛው አጋማሽ ላይም የአንድ ቁጥር ብልጫ ተወስዶበት ያን ዶሚናንስ ሲያደርግ ብዙዎቹ ፌቨራይት ቡድን ቼልሲ ነው። ብዙ ከውድድር ዓመቱ በፊት ኤክስፔክት አልተደረገም፣ ነገር ግን ከኤክስፔክት በላይ እየሰራ ነው ብሎ በጣም ብዙ እግር ኳስ ጸሐፍቶች አስተያየት ሲሰጡበት የነበረ ቡድን ነበረ። ግን እግር ኳስ የወራት ጊዜያት አይደለምና ወቅታዊ ፎርም ነውና ከአርሰናል ጨዋታ በኋላ ካደረጋቸው 7 ጨዋታዎች አንድ ብቻ ያሸነፈው ቼልሲ ኢንዞ ማሪስካን ማሰናበቱ የቅርብ ጊዜ ትውስታችን ነው። ከዛ በኋላ ለተወሰኑ ለ2 ጨዋታዎች በኬርቴከር አሰልጣኝነት መርቶ ከማንቸስተር ሲቲ ጋር አቻ ወጣ። ከዛ ባለፈው ሳምንት ደግሞ ተሸነፈ በፉልሃም። ከዛ ሌሚ ሮዛሪዮ በያዙበት በኤፍኤ ካፑ ቅዳሜ ምሽት 5-1 ማሸነፉ ይችላልና አጠቃላይ በዚህ የውድድር ዓመት ግራ የሚያጋባ የውድድር ጊዜ እያሳለፈ ነው የሚገኘው። ምናልባት ከውድድሩ ዓመት በፊት ኢንዞ ማሪስካ በውድድሩ አጋማሽ ላይ ይሰናበታል ሚል ማንም ሰው አልገመተም ነበረ። ምናልባት ኢንዞ ማሪስካ ካሳለፋቸው በቼልሲ ስኬት ዘመናት ውስጥ ባለፈው ዓመት የዓለም የክለቦች ዋንጫ ሻምፒዮን መሆን ችሏል። የኮንፈረንስ ሊግንም ሻምፒዮን መሆን ችሏል። ቡድኑም ከ4 ዓመት በኋላ ወደ ሻምፒየንስ ሊግ መመለሱ ትውስታችን ነውና በጣም በዚያ የውድድር ዓመትም ቡድኑ እያደገ የሚመስል ባህሪያትን አሳይቷል። በተለይ እንዳልኳችሁ ከአርሰናል ጨዋታ በፊት ባደረጋቸው 8-9 ጨዋታዎች ላይ በጣም የሚታይ ፕሮግረስ የነበረው አላማ የነበረው ኢንቴንሲቲ የነበረው በጨዋታ ላይ ምን ማድረግ እንደሚፈልግ በደንብ ማስረዳት የሚችል ቡድን ነበረ። ግን ያን ነገር ከአርሰናል ጨዋታ በኋላ ፍርስርሱን በተለይ በሊድስ 3-3 ተለያየ። ከዛ ለቀጣይን ጨዋታ ተሸነፈ እና ትንሽ የተመሰቃቀለ ላይ
የእግር ኳስ ሳምንታት በማሳለፉ ኢንዞ ማሬስካም ከቼልሲ ተሰናብቷል። ከዛ በኋላ ሌሚ ሮዛሪዮ በጣም ተስፋ የተጣለበት በስትራስበርግ በውጤት ደረጃ ከለካ ነው አጥጋቢ በጣም አንገብጋቢ ውጤት የነበረው ባይሆንም ግን ከጨዋታ ስታይል አንጻር ለተጫዋቾች በተለይ ለወጣት ተጫዋቾች ከሚሰጠው የእድልና ከማሻሻል አኳያ በጣም ትክክለኛ ውሳኔ ነው ብዬ ነው ማስተዋል ከኔ ፐርሰፕሽን አንጻር። ምክንያቱም ቼልሲ ብዙሃኖቹ የወጣት ተጫዋቾች ክምችት ነው። ኢንዞ ማሬስካም በጣም ወጣቶች ላይ እድል ይሰጣል፣ ግን ከሱም የተሻለ ነው ብሎ ከፕሮጀክት አንጻር የቼልሲ አመራሮች በተለይ የቶርቦሊ አመራሮች ያን ውሳኔ ወስነው ሌሚ ሮዛሪዮን ቀጥረው የመጀመሪያ ጨዋታውንም ድል ማድረግ ችሏል። ሁለተኛው በአርሰናል ፐርስፔክቲቭ ምንድን ነው የዘንድሮ ውድድር ዓመት ሚሊዮን ነገር እንመልከት። አርሰናል በዚህ የዘንድሮ ውድድር ዓመት በአጠቃላይ በ31 ጨዋታዎች ላይ 25 ድል ሆኗል። የተሸነፈው በሁለት ጨዋታዎች ነው፣ በሊቨርፑል እና በአስቶን ቪላ ነበርና ሁለቱም ምናልባት ኤክሰፕሽናል ሉዘር ከሚባሉ ጨዋታዎች መካከል አንደኛው ነው። አንደኛው ዶሚኒክ ሶቦስላይ አስደናቂ ቅጣት ምት፣ ሁለተኛው ደግሞ ቡንዲያ በመጨረሻው 94ኛው ደቂቃ ምናልባት የአርሰናል ትኩረት ማጣት ነው እንጂ ጨዋታው በአንድ ለአንድ መጠናቀቅ የነበረበት ጨዋታውን ይገባኛል። አስቶን ቪላ ከነበረባቸው ብልጫ አንጻር ጨዋታውን ማሸነፋቸው ተገቢ ነው። ግን ከአርሰናል ፐርሰፕሽን ከተመለከት ነው ደግሞ ጨዋታውን ማጣታቸው ትንሽ ዋጋ ያስከፍላቸው ይመስል ነበረ። አጠቃላይ እንዳልኳችሁ በዚህ ውድድር በካራቦ ካፕ ሁለት ጊዜ ብቻ ነው ሻምፒዮን መሆን የቻለው በ1967 ሊቨርፑልን ዊን ያደረገበትና በ1987-88 በ1987-88 ሊቨርፑልን ያሸነፈበትና በ1992-93 ድል የሆነበት ነው። ሁለት ጊዜ ያሸነፈው አጠቃላይ 5 ጊዜ ለፍጻሜ ደርሰዋል። በ1967-68 68-69 87-88 2006-7 በአርሰን ቬንገር 2011 ላይ በጣም ብዙዎቹ ትውስታ አላቸው። በበርሚንግሃም የተሸነፈው በአርሰን ቬንገር 2017-18 በኡናይ ኤምሬ ዘመን የተሸነፈው ጨዋታ ነው እና ባለፈው አመት ደግሞ በኒውካስል 4-0 የተሸነፈበት ጨዋታ የቅርብ ጊዜ ትውስታችን ነው። አጠቃላይ 7 ጊዜ ለግማሽ ፍጻሜ ደርሷል። አርሰናል ባለፈው ሳምንት ሐሙስ ዕለት በኤሚሬትስ ጨዋታ 0-0 ነው ያጠናቀቀውና በዚህ ውድድር አመት አጠቃላይ ካደረጋቸው 31 ጨዋታዎች ውስጥ ጎል ካላስቆጠረባቸው ጨዋታዎች መካከል ሁለቱ ነው። ሁለቱንም ጎል ያላስቆጠረበት ጨዋታ በሊቨርፑል ጨዋታ ላይ ነውና ሊቨርፑል አስቸጋሪ ጊዜ እንደሆነ ተመልክተናል። ግን ከተቀሩት ጨዋታዎች በሙሉ ጎል አስቆጥሯል። ምን ያህል የማጥቃት ክፍሉም ጠንካራ እንደሆነ ጥሩ ማሳያ ነው። ቪክቶር ዮኬሬሽ ላይ ይገባኛል ጥያቄዎች እየተነሱ ነው። ከመጣበት አንጻር ብዙ ኤክስፔክት ከተደረገበት አንጻር ውስን ጎሎችን ነው 7 ጎሎችን ያስቆጠረውና ከተጠበቀው በታች ነው ፐርፎርም እያደረገ የሚገኘው ሲባል ነገሮችን እንሰማለን። ግን አጠቃላይ የአርሰናል የማጥቃት ስትራክቸራል በዚህ ውድድር አመት በተለይ ከባለፉት አመታት አንጻር ካነጻጸር ነው በጣም የተሻሻለው ነው። በሚቸገሩባቸው ጨዋታዎች ላይ አምና በነፉልሃም በአስቶን ቪላ በጣም ለጎሎች ርቅ ናቸው። በጣም በሎ ብሎክ ከሚጫወቱ ቡድኖች ጋራ ስፔሶችን አያገኙም። በተለይ እድሎችን ከመፍጠር አኳያ በጣም ይቸገርበት ነበረ። በዘንድሮ አመት ግን አንድ ካሻሻላቸው ጉዳዮች መካከል አንደኛው በሎ ብሎክ ከሚጫወቱ ቡድኖች ላይ ሲጫወት ጎሎችን ማስቆጠር ጀምሯል። በተለይ በሴት ፒስ ያለው አደገኝነት ደግሞ ጥሩ ማሳያ ነው። ሌላኛው አርሰናል በዚህ ውድድር አመት በጣም ሜንታሊ ቀየራቸው ብዬ ከማስባቸው በተለይ እኔ በግሌ በእኔ ፐርስፔክቲቭ አንደኛው የሜንታሊቲ የጭንቅላት ጨዋታ ነው። ማለትም ባለፉት አመታት በተለይ በሚኬል አርቴታ ቡድን ውስጥ በጣም ከሚቸገሩ ጉዳዮች መካከል አንደኛው አንድ ጨዋታ ከተሸነፈ በኋላ ቀሪዎቹን ጨዋታዎች ላይ ፌል አውት ያደርጋል። በአእምሮም በፊዚካልም ዝሎ ሉዝ አድርጎ ነው ጨዋታዎች የሚያከናውኑትና ተከታታይ ጨዋታዎችን ሊሸነፍ ነጥብ ሊጥል የሚችል ቡድን ነበር። ዘንድሮ ግን ያን አልተመለከትንም። ሊቨርፑልን ጨዋታ በ3ኛ ሳምንት ከተሸነፈ በኋላ በ4ኛው ሳምንት ሊድስን 5-0 ኖቲንጋም ፎረስትን 3-0 አሸንፈው ነው በ4ኛ ሳምንት የጀመሩና ከዛ በኋላ ያሉትን ተከታታይ ጨዋታዎችን በሙሉ እግር ኳሳዊ ብልጫዎች አንድ ቡድን ሌላውን ተጋጣሚ ቡድን ማሸነፍ ባለበት ሜትሪክ በሙሉ የሚያሸንፍበት ጨዋታ ነበረ። ከዛ በኋላ በአስቶን ቪላ ጨዋታ ተሸነፉ። ከዛ በሻምፒየንስ ሊግ ድጋሜ ክለብ ብሩዥን በማሸነፍ ዳግም ተመለሱ እና ከዛም በኋላ እስካሁን ምንም አይነት ጨዋታዎች አልተሸነፉም። ያለፉት 10 ጨዋታዎች ላይ አቻ የወጡት አንድ ጨዋታ ብቻ ነው ካልተሳሳቱ ከሊቨርፑል ጋር። ምን ያህል ጠንካራ ቡድን በሜንታሊ ምን ያህል እየተሰራ መሆኑን ጥሩ ማሳያ ነው ብዬ ነው ማስበው።
አርሰናል ባለፉት 18 ዓመታት በካራባኦ ካፕ 5 ጊዜ ግማሽ ፍጻሜ ደርሷል። ይሄም ከየትኛውም ቡድን ስንመለከት ከሊቨርፑልና ከቼልሲ አንጻር ከማንቸስተር ሲቲ በመቀጠል አራተኛው ቡድን ያደርገዋል አርሰናል ባለፉት 18 ዓመታት። ነገር ግን ካለፉት 18 በ5 ጊዜ ግማሽ ፍጻሜ ሲደርስ ለፍጻሜ የደረሰው በሁለቱ ጊዜ ብቻ ነው። የ2017-18 እና በ2006 አንድ ጊዜ ብቻ ነው። በ2017-18 ብቻ ነው አራት በግማሽ ፍጻሜ በደረሰባቸው ጊዜ ብዙዎቹ የሚገቱበት ነበረ። ኢቨን እንዳልኳቸውም የባለፈው ዓመት የቅርብ ጊዜ ትውስታችን ነው። ለአንዳንድ ተጫዋቾች ፌቨራይት የሆነ ጊዜ ያሳልፋሉ። በተለይ ለኬፓ አሪዛባላጋ፣ ለማዱኬ ለመሳሰሉት ለቀድሞ ክለባቸው ለሚገጥሙት ለካይ ሃቨርትዝ ጥሩ አንድ ኢንስፓየር ያደርጋቸዋል ተብሎ ይታሰባል። በተለይ ማዱኬ በክረምቱ የወጣበት መንገድ አላሳመናቸውም ብዙዎቹ። እሱም ምናልባት በቼልሲ ማቆየት የሚፈልግባቸው ምልክቶች ነበሩ በተለይ ባለፈው ዓመት ካሳየው ፐርፎርማንስ አንጻር። ነገር ግን ወደ አርሰናል ካመራ በኋላ ጥሩ እንቅስቃሴ እያደረገ ነው የሚገኘው። ለምን ለቀቃችሁ ለማለት እና መልቀቃችሁ ዋጋ ያስከፍላችኋል ለማለት በጣም ጥሩ ትውስታ ነው ብዬ ነው ማስበው። ኬፓ አሪዛባላጋ እንዳልኳችሁ በዚህ ውድድር ላይ ደግሞ የሆነ ፌቨራይት ያለው ተጫዋች ነው እንዳልኳችሁ። 2017-18 ከማሪዮ ሳሪ ጋር የነበረው ጉሽ የሚያም ትውስታችን ነው እንዳልኳችሁ። የቼልሲ ቀድሞ ተጫዋች ነው እና በብዙ ዘንድ ይጠበቃል። ሚኬል አርቴታም ቅድሚያ ይሰጠዋል ብዬ ነው ማስበው በግሌ ከተጫዋቾች ሪፕሌስመንት አንጻር። ልጁ በጣም ጎበዝ ተጫዋች ድንቅ በረኛ ነው ከሚያሳየው ፐርፎርማንስ። በተለይ ባለፈው ዓመት በፐርሰንቴጅ ከተመለከት ነው 74.3% በሴቪንግ ፐርሰንቴጅ ነበረው እና በሊጉ ከዴቪድ ራያ ቀጥሎ እና ከሴልስ ከኖቲንጋም ፎረስት በመቀጠል ብዙ ሴቭ ፐርሰንቴጅ በማድረግ ኬፓ አሪዛባላጋ ጋር ሶስተኛው በረኛ ነውና ደህና በረኛ የሚባል በረኛ ነው። ያው አንዳንድ ቴክኒካል ችግሮች ይታዩበታል እንጂ አጠቃላይ ፐርፎርማንሱ ድንቅ ነው። በቼልሲም አንዳንድ ሞመንቶች ላይ ጥሩ ፐርፎርም ለማድረግ ሞክሯል። በ2021 ሻምፒየንስ ሊግ አብሮ ማሳካት ችሏል ከቡድኑ ጋር። የቡድኑ ቋሚ በረኛ እሱ መሆን ባይችልም ሜንዲ ነበር የቡድኑ ዋና ቋሚ በረኛ። ግን በዛም ቡድኑ ውስጥ ጥሩ ፐርፎርም ካደረጉ ተጫዋቾች መካከል አንደኛው ነው። ካይ ሃቨርትዝም እንዳልኳችሁ ድንቅ ተጫዋች ነው። ደግሞ ለአርሰናል መልካሙ ዜና ሪተርን መመለሱ በጣም አስፈላጊ በሆነበት ጊዜ መመለሱ ነው። በተለይ ባለፈው ጨዋታ ላይ ከፖርትስሞዝ ጋር በነበረው ጨዋታ ላይ ጥሩ ፐርፎርማንስ ነው። ተቀይሮ የገባው 69ኛው ደቂቃ ነው። ተቀይሮ ገብቶ በተጫወተባቸው 20-25 ደቂቃዎች ላይ በጣም ፕሮግሬሲቭ የሆኑ ጨዋታ ጊዜያት ነበር ያሳልፈው። ከቡድኑ ጋር ሊንክ ለማድረግ ሲሄድበት የነበረው መንገድ በጣም ይደንቅ ነበረ። ለማዱኬ ለማርቲኔሊ ስፔሶችን ሲከፍትበት የነበረበት መንገድ በጣም ይደንቅ ነበረ። ራሱን ነጻ አድርጎ ከተከላካዮች ነጻ አድርጎ ኳሶች ሲቀበል የነበረበት መንገድ በጣም ይደንቅ ነው። ለሚኬል አርቴታና እንዲሁም ክሊስማን እና አርቴታ እንዲሁም ክሊስማን በአንድ ወቅት የሆነ ሀሳብ አሰጥቶ ነበረ። የካይ ሃቨርትዝን ሚና የአርሰናል ኮቺንግ ስታፍ እና የጀርመን ኮቺንግ ስታፍ በደንብ ሊረዱት የሚችሉት ብለው ይገልጻሉና ከእግር ኳስ ወይ በተለይ በእግር ኳስ በጣም ከሚታትሩ ተጫዋቾች መካከል አንደኛው ለቡድን የጨዋታ ስልት ፍሌክሲቢሊቲ አንድና መሰረታዊ ተጫዋች ነው ካይ ሃቨርትዝ። ለአርቴታ ቡድን ደግሞ በጣም ትልቅ ሚና ነውና አጠቃላይ በነገው ጨዋታ ላይ በጣም የሚደንቅ እግር ኳስ እንመለከታለን ብዬ ነው ማስበው። ሌም ሮዛሪዮ በክፍት ጨዋታዎች ላይ በኢንቴንሲቲ ከሚጮቱ ከመገንባት በስትራስቡርግ ያን ቡድን ነበረ ሲሰራ የተመለከትነውና ለአርሰናል ትንሽ አስቸጋሪ ነው የሚሆነው ብዬ ነው ማስበው። ሚኬል አርቴታ ይቸገርባቸዋል ብዬ ከማስባቸው ጉዳዮች መካከል አንደኛው ሌም ሮዛሪዮን በስትራስቡርግ ሲያሰለጥን ይረዳዋል። የጨዋታ ስልቱን ለማንበብ ሪሰርች ለማድረግ ይመለከታልና ነገ ግን በየትኛው የጨዋታ ስታይል ይገባል የሚለው ነገር ትንሽ አስቸጋሪ ይሆንበታልና አንዳንዴ ቡድን አሰልጣኝ የቀየረን ቡድን ስትገጥም ከሚያስቸግርባቸው ጉዳዮች መካከል አንደኛው ምን አይነት የጨዋታ ስልት ይዞ ይመጣል የሚለው ነገር ለመገመት ይከብዳል። ሚኬል አርቴታ ምናልባት በተወሰነው በሱ በኩል ሊቸገር ይችላል። ሌም ሮዛሪዮም ባለፈው ከ5-1 ካሸነፉ በኋላ ከጨዋታው በኋላ አንድ አስተያየት ሰጥተው ነበረ። ሮብ አንድ ቀለል ያለ ጨዋታ አለብን የሚል ሀሳብ ሰጥቷል። የማይንድ ሴትም ጨዋታ ለመጀመር ሞክሮ ይመስላል እና ግን በጣም ቀላል ማይባል ፉክክር በሁለቱም ቡድኖች በኩል አልሸነፍ ባይነት ኢንቴንሲቲ ያለው በጨዋታ በፎርሜሽን በተለይ በታክቲካል አቀራረብ
በጣም ሪስፖንድ የሚሆን ጨዋታ ነው ብዬ ነው ማስበው። ያንን ማድረግ የሚችል ሰው ደግሞ የሚችል ቡድን ደግሞ አሸናፊ ይሆናል ብዬ ነው ማስበው። በዚህ ውድድር ዓመት በቆሙ ኳሶች ከማንቸስተር ዩናይትድ በመቀጠል 2 እና 3ኛ ደረጃ ያሉት ሁለት ቡድኖች የሚገናኙበት ስለሆነ የቆሙ ኳሶችንም ብዙ የምንመለከትበት ነው ብዬ ነው ማስበው። ሁለቱም ከጨዋታ መደራረብ አንጻር ለተጫዋቾች ለዋና ተጫዋቾች ቅድሚያ ባይሰጡም ግን ቡድናቸው ላይ ላሉት በጣም ፋንዳሜንታል ለሚባሉ ወይም በሌሎች ቡድኖች ላይ ቢሄዱ ቤስት ኦፍ 11 ውስጥ መግባት የሚችሉ ቡድናቸውን ይዘው ይገባሉ ብዬ አስባለሁ እና ጥሩ ጨዋታዎች እንመለከታለን። አብሬያቸው የቆየሁት እኔ ኤፍሬም ታምሩ ነው። ጨዋታውንም በጉጉት እንድጠብቁ ስል አክብሮቴን እገልጻለሁ። መልካም ጊዜ። አመሰግናለሁ።